እጅ ከማይበት ይረፍ ብሎ ነው የሚጮህ። ቱሳታያ ያንቺ መነሳትና ያንቺ መለወጥ የተቃወመ ጠላት ይፈርሳል። ዘንድ ኃይሉ ይመታል፣ ስልጣኑ ይፈርሳል። መነሳት የተረጋገጠ ነው ብሎ ዝም እንዲሉ የሚገጽ ጩኸት የሚያናውጣቸው አንተ ከጌታ ጋር የምትነጋገረው ንግግር የሚያናውጣቸው ድሩዬ ወደ ጫት ስትቀም ዝሙት ሲሰራ ቢራ ሲጠጣ አንድ ሰዓት ከ8 ፍሬ ነው የሚጠጣው። ወላይታ ሶዶ እዛ አጂፍ አካባቢ ከዛ ተነስተው አሺሽ ጋንጃ ሺሻ ዓለምና ሰይጣን ያለበት ነገር ሁሉ የሚነካ ሰው ነበር። ይሄን ሲነሳ ደግሞ ካልገደልኩ ብሎ ያኔ ያላሉ ያኔ ሲጨፍር ሲደንስ አመፀኛ ሰው አሳዳጅ ሲሆን አንድ እጅ ያልጠቀሱ ጌታን ስል ያንተ ጌታ ምን አደረገልኝ የሚሉ ወሬኞች እስቲ እያዩ አልፋሉ በሉት፣ እሻዩ ይለወጣሉ በሉት። እነዚህ አይነት ቢጤዎች ናቸው ብዬ ይገምታሉ። የጌታ ተከታይ ቢሆንም የጸሎት መንገድ የሚከለክሉ ታውቃላችሁ። አሁን ክሮሶሩ ሲከፈት የማይቃወሙ ጫት ቤት ይዛጋልዛ ሃይኒኒኒ የሚሉ ጨፋሪዎች ሲያስጨፍሩ የማይቃወሙ ጠጥቶ ሰው መንገድ ላይ ሲወርቅ የማይቃወሙ የእግዚአብሔር ስም ሲጠራ የሚቃወሙ ሮሴታ ሊታንቶ ከዘፍራ ታላፋያ እስቲ በኔ ያለ ራእይ በሉስ፣ በኔ ያለ ራእይ በሉስ፣ በተቃዋሚዎች በሉት ወደኋላ አይመለስም፣ አልፎ ይሄዳል። እየተቃወሙ በሉስ ተነስቶ ይሄዳል። ታምናለህ ወይ? በቀለሜው ስም በል ያሉ እንደተነሳ እግዚአብሔር ያነሳቸዋል። አላት ከጌታ ቤትም አለ ከጨለማም አለ፣ ከእናት ቤትም አለ ከአባት ቤትም አለ፣ ከማታውቀው ስፍራ አለ። ይኑር እንጂ መጮህ አታውቀውም። የሚጮህ ሰው ቤት ታምራት አይጠፋም። የሚጮህ ሰው ታሪክ ሳይቀየር አይቀርም። የሚጮህ ሰው እግዚአብሔር ያናግራል። አንተ አንድ ባለስልጣን ሲያናግር እንዴት ታሳምኑ መሰለህ? ኢየሱስ ሲያናግር ጉድለት ሙላት ነው የሚሆነው። ውድቀት ትንሣኤ ነው የሚሆነው። ሽንፈት ወደ አሸናፊነት ይቀየራል። እስቲ መጮህን አላቆምም በሉት። በታላቅ ድምፅ ኢየሱስ እንላለን። ፈቅደሽ በል ከመጨረሻ በሉት። በኔ ነገር ላይ በሉት መዳንን በሉት። አያለሁ ታምናለህ። የጩኸቱ ውጤት ይሁን ይገኝበታል። ፈውስ ሆኖ ይገኝበታል። ታምራት ሆኖ ይገኝበታል። ለውጥ ሆኖ ይገኝበታል። እንዳትጮህ የሚፈልግ ቃልቻው ቃቤ የተረገጠ ይሁን። የሟርተኞች መንገድ የተገለበጠ ይሁን። የአመፀኞች ሴሰኝነት የተመታ ይሁን። ኢየሱስ ብለህ ጨብጭብ።